እንደዚሁም ወራቶች ከሌሎች ወራቶች አንዳንድ ቦታዎች ከሌሎች ቦታዎች በተለየ መልኩ ቅድስና የሚሰጣቸው አላህ ራሱ ያበላልጣል ማለት ነው። ሰዎችንም እንደሚያበላልጠው አጠቃላይ ከፈጠራቸው ሰዎቹ ከአደም ዝርያዎች መካከል ሙስሊሞቹን አላህ መርጧል። አላህ ከነሱ ያደርገናል። ከሙስሊሞች መካከል ደግሞ በኢማናቸው በተቋቸው ሳሊሆችን ሙእሚኖችን ከፍ አድርጓል። يرفعillahu الذين آمنوا منكم والذين أوتوا العلم درجات እንዳለው ዕውቀት የተሰጣቸውና ሳሊሆች ሙእሚኖች በደረጃ ከፍ አድርጓል። ከሙእሚኖች ከሳሊሆች መካከል ደግሞ ነቢያት አድርጎ የመረጣቸው ነቢያትን ከፍ አደረጋቸው። ከነዚህ ከነቢያት መካከል ደግሞ አምስት ነው ወደ 315 የሚሆኑትን ሩሱሎች የሩሱልነት ማዕረግ ሰጥቶ የመረጣቸው ከ315 ሩሱሎች ደግሞ አምስቱን ኡሉል ዐዝም የቆራጥ ባለቤት አድርጎ መርጧቸዋል። ማናቸው አምስቱ? ኑህ አለይሂ ሰላም፣ ኢብራሂም፣ ሙሳ፣ ዒሳ፣ ነቢና መሐመድ አለይሂ ሰላቱ ወሰላም። ከነዚህ አምስቱ ደግሞ አሽረፉል ኸልቅ የፍጥረት ሁሉ የበላይ አድርጎ ረሱል አለይሂ ሰላቱ ወሰላምን መርጧል። ልክ እንደዛው ከጊዜያትና ከቦታዎች የመረጣቸዋል። የተቀደሰችው መካ ከተማ አላህ ይጠብቃት፣ መስጂዱል ሐረም እንዲሁም መስጂድ ነበዊ አልአቅሳ፣ በተለይ እነዚህ ሶስቱ መስጂዶች እዛ ስፍራ ከሁሉም ቦታ የተለዩ የተቀደሱ ቦታ ናቸው። በውስጣቸው የሚፈጸም ዒባዳ ሌላ ቦታ እንደሚፈጸም ዒባዳ አይደለም። አጅሩ እጥፍ ድርብ። በመስጂዱል ሐረም የሚሰገድ አንድ ሰላት ሌላ ቦታ ከሚሰገድ 100,000 ሰላት ነው የሚበልጠው። የ57 ዓመት ልዩነት እንደማለት ነው። እሱም አንድ ሰላት ነው፣ አንድ ቀን ሳይሆን። በመዲና የሚሰገድ አንድ ሰላት ሌላ ቦታ ከሚሰገደው 1000 ሰላት ይበልጣል። አልአቅሳ ላይ ያለው የሚሰገድ ሰላት ሌላ ቦታ ከሚሰገደው 500 ሰላት ብልጫ አለው። ልክ እንደዛው ደግሞ ወራቶችንም አላህ አበላልጧል። የረመዳን ወር በራሱ ይለይበታል፣ ለይለቱል ቀድር በራሱ ይለይበታል። አሁን ወደ ዙልሂጃ ስንመጣ አላህ በሱረቱ ተውባ ቁጥር 39 ላይ ኢነ ዒደተ ሹሁር ዒንደላሂ 12 ሸህረን ፊ ኪታቢላህ፣ የወሮች ብዛት አላህ ዘንድ በአላህ መጽሐፍ ውስጥ 12 ብቻ ናቸው። 13ኛ ወር የሚባል ነገር የለም፣ ስህተት ነው። አላህ ዘንድ እውቅና የተሰጠው የወራት ብዛት 12 ነው። የውመ ኸለቀ ሰማዋት ወልአርድ፣ ሰማያትና ምድርን በፈጠረበት ቀን 12 አድርጎ ወስኗቸዋል። ሚንሃ አርበዐቱን ሑሩም፣ ከነዚህ ከ12ቱ አራቱ የተከበሩ ወር ናቸው ይላል አላህ። ተለይተው ክብር የተሰጣቸው 4 ወራት አሉ። ማን ናቸው? ረጀብ፣ ዙልሂጃ፣ ምን አላችሁ? ሙሐረም፣ ዙልቂዕዳ፣ አይሰማም ስትናገሩ። ሶስቱም በተከታታይ አርጓቸው። ከ10ኛ ወር ጀምሮ እስከ 12 ያሉ 3 ተከታታይ ወራቶች አሉ። ማን ማን? ዙልቂዕዳ 11ኛ፣ ይቅርታ እኔ ነኝ የተሳሳትኩት፣ 11ኛ ወር ዙልቂዕዳ፣ ዙልሂጃ 12ኛ ወር፣ 1ኛ ወር ሙሐረም። 3 ተከታታይ ሲሆኑ 4ኛው በመሃል የገባው 7ኛ ወር ረጀብ። እነዚህ አራቱ የተከበሩ ወራት ናቸው። አሁን ያለነው ዙልቂዕዳ ላይ ነን። እንግዲህ ይሄ አንዱ ከአራቱ አንዱ የሚጠቀስበት ነው። ዛሬ 28 ነው። ይሄ ከተጠናቀቀ በኋላ 12ኛው የዙልሂጃ ወር ይገባል። የዙልሂጃ ወር በተለይ የመጀመሪያዎቹ 10 ቀናቶች ደግሞ ለየት ይላሉ። ወሩን ለየት ከሚያደርገው 10 ሌሊቶች የተለዩ ከሚያደርጋቸው መካከል አንደኛው ምንድነው? አላህ የማለባቸው ሌሊቶች መሆናቸው። አላህ በአንድ ነገር ሲምል የዛን ነገር ክብደት ታላቅነት ነው አብሮ የሚገልጸው። ታላቅ የሆነው ጌታ ታላቅ በሆነ ነገር እንጂ አይምልምና ማለት ነው። ሱረቱል ፈጅር ላይ ወልፈጅሪ ወለያሊን ዐሽር ይላል። በፈጅር በጎህ እምላለሁ እንዲሁም በ10 ሌሊቶች ይላል። ማናቸው 10ቱ ሌሊቶች ስንል ቃለ ኢብኑ ዐባስ ረዲየላሁ ዐንሁማ፣ አብዱላህ ኢብኑ ዐባስ ምን ይላል? ኢነሃ ዐሽሩ ዚልሂጃ፣ የዙልሂጃ 10 ሌሊቶች ወይም ቀናቶች ናቸው። ቃለ ኢብኑ ከሲር አልሐፊዝ ኢብኑ ከሲር ረሂመሁላህ ወሁወ ሰሒህ። ሌላ አይነት አቋሎች ቢኖሩም ትክክለኛው ይሄ 10 የተባለው የዙልሂጃ ቀናቶች ናቸው የሚለው ነው። አብዱላህ ኢብኑ ዐባስ ረዲየላሁ ዐንሁማ በአንድ ሐዲስ ላይ ደግሞ እንዳስተላለፉልን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ምን አሉ?
ما من أيام ككنات مكاكل عندم يلم العمل الصالح فيهن أحب إلى الله بنزا كنات وسط يمسر ملكام سرا الله زند بطام يتودد يمباللت عندم كان يلم من هذه الأيام العشر كنزي السر كنات يبلته نويلا ይሄ ማለት በማንኛውም ቀን የሚሰራ መልካም ስራ አላህ ዘንድ የተወደደ ነው እንደነዚህ 10 ቀናት ግን እጅግ የተወደደ ምንም የለም በማለት ረሱል አለይሂ ሰላቱ ወሰለም ተናግረዋል ሰሃባዎችም ደግሞ ውስጣቸው ላይ የሆነ ነገር ካደ እነኛ ዘማዩ ጭራሽ ጠይቁ ተብለው እድል እስኪሰጣቸው አይደለም ወዲያው ነውና ቢጠይቁት فقالوا من አሉ ሰሃባዎች ያ ረሱል አላህ አለይሂ ሰላቱ ወሰለም አንተ የአላህ መልእክተኛ ሆይ ወለል ጂሃዱ ፊ ሰቢልላህ በእነዚህ 10 ቀናቶች ውስጥ የሚሰራ መልካም ስራ በሌላ ጊዜ ከሚሰራው ይበልጣል ተብሎ ቢነገር በሌላ ጊዜ የሚፈጸም ጂሃድ ፊ ሰቢልላህ እንኳን ቢሆን በእነዚህ 10 ቀናት ከሚሰራ መልካም ስራ አይበልጥም ማለት ነው ሲሉ قال صلى الله عليه وسلم ولا الجهاد في سبيل الله አው በአላህ መንገድ ጠላትን ለመጋደል ለኢስላም ክብር የበላይነት ሲባል የሚፈጸም የጂሃድ ተግባርም ቢሆን በእነዚህ 10 ሌሊቶች 10 ቀናት ከሚሰራ መልካም ስራ አይበልጥም إلا رجل خرج بنفسه وماله ሊበልጥ የሚችለው ሰውየው ንብረቱንም ነፍሱንም ለአላህ ለመስጠት ወስኖ ከወጣ በኋላ فلم يرجع من ذلك بشيء በዚህ ነገር አንዳችም ይዞ ሳይመለስ በዛው ሸሂድ ሆኖ ሰማዕትነትን ካልተቀበለ በስተቀር hatta አሸንፎ ከምርኮ ገንዘብ ጋር እንኳን ወደ ሀገሩ ቢመለስ በእነዚህ 10 ቀናቶች የተፈጸመ መልካም ስራ የጂሃዱን ተግባር ይበልጣዋል አላህ ይወፍቀን አሜን ገንዘብ ብዙ ማውጡ ሳንባል በጣም እንወዳተንም ነፍስያችሁ ለአላህ መስዋዕት አድርጉ ጂሃድ ውጡ ሳንባል ይሄው ወሩ ላይ እየተጣደን ነው አላህ ያቆየን አላህ ይወፍቀን ከጂሃድ ይበልጣል እስቲ ማን ነው ጂሃድ ባውን ሰዓት ለኢስላም ክብር ብሎ እንደው አላህ ይመረጣው ካልሆነ በስተቀር ከዚህ ከሞቀ ህይወቱ የሚወጣው ግን አላህ አዛኝ ጌታ ነውና ከዛ ደግሞ የሚበልጥ አጅር ያለውን እድል ከፍቶልናል ማለት ነው ሐዲሱን رواه البخاري والترمذي ኢማሙ البخاري በሰሂሃቸው ትርሚዚ በሱነናቸው የዘገቡት ነው ማለት ነው አንድ ይሄ ነው ለየት የሚያደርገው ቀኑን አላህ በመልካም ስራ በማል ብቻ አይደለም ከሁሉም እንዲበልጥ አድርጎታል أنه يوم إكمال الدين وإتمام النعمة دين كهج بكل يتمالى هو يوردهم بزي باسر كناتس بزتنيا يوم عرفة بالمقبالون نعمهم بيتمالى قالت اليهود لعمر أيهودش عمر رضي الله عنه زندمته منال إنكم تقرؤون آية عندما تقرأت القرآن عن كسالج لو نزلت فينا لاتخذناها عيدا بنيا بأيهود زوج لا يوردش بيهم نورو እቺ አየት የወረደችበትን ቀን ዒድ አድርገን በዓል አድርገን እንይዘው ነበር قال عمر كذا عمر رضي الله عنه የትኛው አየት እንደሆነ ጠይቋቸው ሲናገሩ ምን አለ إني لا أعلم حيث أنزلت الله ማነው اليوم أكملت لكم دينكم የሚለው እቺ አየትማ የት እንደወረደች እኔ አውቃለሁ لا أعلم حيث أنزلت የት ስፍራ ላይ እንደወረደች وأين أنزلت የት ቦታ እንደወረደች وأين رسول الله صلى الله عليه وسلم حين أنزلت سيورد باتشو ساتشو راسو يتندنبرو أو قالوا يوم عرفة بعرفة كانوا وإنا والله بعرفة بقيتايم لالو إنيام بعرفة لا ينبر يزاني نو بزتن إنيو كان يوردو بمالت تناقنا كان يوم الجمعة يجمعة كان منبر مالتنا اليوم أكملت لكم دينكم بزيو بزو الحجة بزتن إنيو كان مهونو አስሩን ቀናቶች ወይ ሌሊቶች ለየት ያደርጋዋል ሐዲሱንም ቡኻሪና ሙስሊም የዘገቡት ነው እንዲሁም أنها الأيام المعلومات التي شرع فيها ذكر اللهم እንዲዘከር በብዛት እንዲወሳ የተደነገጉ ተለይቶ ለዚክር የታወቁ ቀናት የተባለው እነዚህ 10 ሌሊቶች ናቸው አላህ እንዳለው ويذكر اسم الله في أيام معلومات በእነዚህ በታወቁ ቀኖች የአላህንም ስሞች ያወሱባቸው ዘንድ ተደንግጓል ይላል وجمهور العلماء أبزهنيوش الإسلام لكونتوش على أن الأيام المعلومات هي 10 ذي الحجة يتوقع قناتوش يتبالوت يزول الحجة 10 قناتوش ناتشو تبلوال منهم ابن عمر عبد الله بن عمر ابن عباس عبد الله بن عباس تفسير ابن كثير لي وابي تدرقوا تدقسوان يعرفها كان راسو منور بزيو بزتنيا كان مهونم ሌላው ትልቁ ለየት የሚያደርገው ነው ምክንያቱም ያረፋ ቀን ጾም ሁላችንም እንደምናውቀው የስንት ዓመት ወንጀል ያስምራል የሁለት ዓመት ትናንሽ ወንጀልን ያስምራል ይከፍሩ السنه الماضيه والباقيه ያለፈውና የሚመጣውንም ጭምር بمعنى ሂዱ ስሩ ማለት ሳይሆን ያ አጅሩ የማስማር አቅሙ የሁለት ዓመት ወንጀልን ያሳብሳል ነው እንጂ
ያለፈውን ተምራችኋል ለሚመጣው ደግሞ ስሩ አብሽሩ አይደለም ግን ሰዎች ነን እናጠፋለን አሁንም ያ የጾም ነው የአምናው ጾም ግን እስከ ቀጣዩ አመት እንኳን ቢሰራን ጥቃቅን ወንጀል የማስማር አቅም አለው የሁለት አመት ጥፋት ይሄ ብቻ እንደው መዙል ሂጃ የሚባለው ሌላ ባይኖረው አረፋ ብቻ ቢኖረው ለሱ ለወሩ ክብር በቂው ነበር ማለት ነው እንደዚሁም ደግሞ وان دعاء يوم عرفه مجاب في الاغلب በአረፋ ቀን የሚደረገው ዱዓ በአብዛኛው ተመላሽ ያልሆነ ተቀባይነት ያለው መሆኑ 10 ቀናቶች ለየት ያደርገዋል አመቱን ሙሉ የሚደረግ ዱዓ አላህ ዘንድ መቅቡል ነው መስፈርት እስከ ተሟላ ድረስ ዋናው ነገር እኛ ዱዓችን ተሰሚ ያልሆነም ብለን አላህ ላይ ሳይሆን ማማር ምናማረው ራሳችን ላይ መሆን አለበት ወይ መስፈርቱን አላሟላንም ወይም እኛን እሺ እንዲለን እንደምንፈልገው ሁላ እሱንም እሺ ያላልነው አልታዘዝነው ብለን እኛ ጋር ያለውን ጉድለት ነው መፈለግ ያለብን እንጂ አላህን ስንት ለመንኩት እምቢ ያለኝ ተብሎ በፍጹም አይነገርም ኢየሱ አዘን ይባላል አላህ ላይ መጥፎ ጥርጣሬ ማሳደር ሰው እንዴት በአላህ ላይ መጥፎ ጥርጣሬ ያሳድራል ደግሞ አላህ እምቢ ያለኝ ለማለት ምን ማረጋገጫ አለ እኔ ጋር ደውለ ቤቴ ጠርተኸኝ አልመጣም ማልክ ብትለኝ ብትከሰኝ ወይ ድምጼን ሰምተህ ነው ወይ በቴክስት ልኬልህ ነው ጽሁፍ ወይ በሁኔታዬ በገጽታዬ አንተ ቤት መምጣት እንዳልፈለኩኝ ስለተረዳ እኔን ወክለህ አልመጣም ማለት ብለህ መናገር ትችላለህ ሁለት እጅህን ወደ አላህ አንስተህ የምትፈልገውን ነገር ለማግኘት አላህን ለምነህ ያ የፈለከው ነገር ግን እስካሁን ድረስ አለመሳካቱ አላህን ቢማለቱን ያሳያል ማለት ምን ማረጋገጫ ቴክስት ደርሶ ነው ከሱ ዘንድ ወይስ ምንድነው አይ እምቢ ካላለኝማ ታዲያ ለምን አልሰጠኝም እኮ ይላል ሰው ያልሰጠህ ስላልጠየቀው ከሆነስ ጠይቄዋለሁ ትላለህ ጥያቄህ መስፈርቱን አሟልቷል እሱማ ኤምባሲ ገብተን ስንቴ ወደ ተፈለገው ሀገር ልንሄድ አመላክተናል ግን እምቢ ብለውናል እምቢ ያሉን እኛን ስላልፈለጉን ሳይሆን ያላሟላናቸው መስፈርቶች አሉ የመጀመሪያው ቀን ዝም ብሎ ጥቆማ ይመስለናል ሂዱና የባንክ አካውንት እንዲመሩ ይሉናል እንደዛ ከሆነ ቀላል ነው ብለን ዝም ብለን ከሰው ተበድረን አካውንት እንከፍታለን ሄደን በነጋታው ስንሄድ 6 ወር የሞላው መሆን አለበት ከዛ 6 ወር ሲቆይ ስቴትመንት ማጻፍ አለበት እንደዚህ ቪዛ መታረፍበት ከስንት ብል በኋላ መጨረሻ አሰቃይተው ይሰጡሃል መስፈርት ነበራቸው ችግሩ አንተ መስፈርቱን ቀድማ አለመጠየቅ ዱዓም መቅቡል እንዲሆን የተቀመጠ መስፈርት አለ ዋጅባቶች አሉት ሙስተሐባቶች አሉት እንደገና ዱዓ ተቀባይ እንዳይሆን የሚያግዱ ነገሮችም ተቀምጠዋል ያንን አንድ ሰው ባግባቡ ቢረዳ ኖሮ እንዴት አላህን ቢለዋል እንቢስ ሊለነው ራሱ ለምኑኝ የሚለው ተመልሶ ለምኑኝ ያለው ራሱ ነው ስለዚህ አላህ ላይ ምንም ይሁን ምንም መጥፎ ጥርጣሬ ሊኖረን አይገባም hatta እንቢ ቢለን እንኳን ችግሩ ከኛ ሆኖ ነው ወይ ደግሞ ወቅቱ አልደረሰም በዚህ ሰዓት አያስፈልጋችሁ ብሎ የጠየቅነው ሊሰጠን ይችላል ግን መጥፊያችን ቢሆንስ በምን እናውቃለን ያዘገየው ራሱ ለሚያውቀው ሂክማ ይሆናል ማለት ነው ስለዚህ መጥፎ ጥርጣሬ ቀርቶ ዱዓ ላይ መበርታት ነው በአረፋ ቀን ደግሞ ከሆነ በአብዛኛው መቅቡል ነው ብዙ ሳሊሆች ዱዓቸውን የሚሰበስቡት ለአረፋ ቀን ነው ይባላል የራሳቸውን ነው የሰውን ሀጃ ሰብስበው በዛ ቀን ላይ ነው ሙሉ ቀኑን የሚጠቀሙበት ረሱል አለይሂ ሰላቱ ወሰላም خير الدعاء ያሉት ከዱዓዎች ሁሉ በላጩ ዱዓኡ የውም ዓረፋ በአረፋ ቀን የሚደረግ ዱዓ ነው ማለት ነው ከሁሉም በላጩ ከዛም وخير ما قلت انا والنبيون من قبل እኔም ከኔ በፊት ከነበሩት ነቢያቶች ከተናገርነው ሁሉ በላጩ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው رواه الترمذي وحسنه امام الترمذي በሱናናቸው የዘገቡት ورواه مالك امام مالك በሙወጣ የዘገቡትና وصححه الالباني شيخ الالباني رحمه الله صحيح ብለዋል ማለት ነው እንደገና ይሄ ቀን አላህ ብዙ ሰዎችን በራህመቱ ከእሳት ነፃ የሚልበት አላህ ነፃ ይበለን ما من يوم الى الرسول عليه الصلاه والسلام صحيح مسلم ላይ ነው አንድም ቀን የለም اكثر من ان يعتق الله فيه عبدا من النار الله እሳት የተገባቸውን ባሪያዎችን በወንጀላቸው ሰበብ እሱ ግን በራህመቱ ከእሳት ነፃ አውጥቻቸዋለሁ የሚልበት በዛ ባለመልኩ አንድም ቀን የለም የውም ዓረፋ ከዓረፋ ቀን ማለት ነው በየረመዳን በየሌሊቱ ዑተቃዎች አሉት አይደል ወሊላሂ ዑተቃውን እንደተባለ وذلك كل ليله ተብሎ በ29ም በ30ም ሌሊት የተባለ እንደ ዓረፋ ቀን ግን ብዙዎችን ከእሳት ነፃ የሚልበት የለም አላህ ነፃ ይበለን እንግዲህ ያንን ለማድረግ ከኛ በኩል ያለ ኢስቲግፋር ተውበት ዱዓ ወሳኝነት አለው ማለት ነው የውም النحر የሚባለው ያለው 10ኛው ቀን ላይ ትልቅ ቀን የተባለው ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ان اعظم الايام عند الله تبارك وتعالى يوم النحر ثم يوم القر
የውሙል ነህር አስረኛው እርድ የሚጀመርበት ነው። የውሙል ቀር ሁጃጆች እዛው ሚና ላይ ተረጋግተው የሚቀመጡበት ስለሆነ ነው። ቀራር ስላለው በእነዚህ በ10 እና በ11ኛው ቀን የሚፈጸመው እርድ አላህ ዘንድ በጣም ያቀርባል። እንደዚሁም በላይ ተደርገው ተወስነዋል ማለት ነው። እና ብዙ ነገሮችን መደርደር ይቻላል። ለነዚህ ምክንያት ሲባል የዙልሂጃ የመጀመሪያዎቹ 10 ቀናቶች ተለይተዋል። ይሄን መለየቱን አሁን ካመነ ምን ይጠበቃል? ምን እናድርግ? ቅድም እንዳለው በሐዲሱ መሰረት በእነዚህ ቀናቶች በ10 ሌሊትና ቀናት የሚሰራ ኸይር ስራ አጠቃላይ በሌላ ጊዜ ከሚሰራው ከዱንያ ቀናቶች ሁሉ በላጭ ነው ተብሏል። ማ ሚን አያሚን አልዓመሉ ሷሊሁ ፊሂነ አሐቡ ኢለላህ ሚን ሃዚሂ አልአያም አልዓሽር። ከነዚህ 10 ቀናት የበለጠ አላህ ዘንድ የተወደደ ሆኖ ምንም የሚሰራ መልካም ስራ የለም የተባለው። ስለዚህም ከረመዳንም ይበልጣሉ እኮ እንደማለት ነው በነጠላ ከታየ። ያ ከሆነ ለኸይር ስራ ራሳችንን መዘጋጀት አለብን። ምን እንስራ ሲባል አንዱ በዚሁ ሐዲስ ላይ የተጠቀሰው ዚክር ላይ መሳተፍ። ኢማሙ አህመድ በሙስነዳቸው እንደዘገቡት ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ عن النبي صلى الله عليه وسلم قال ما من أيام أعظم عند الله الله زند كقنات مكاكل بلاش هنا يلم ولا أحب إليه إنهم السوزن يتودد يلم من العمل فيهن بالنزي كانت وجسم بالسرى ملكام سرى من هذه الأيام العشر كالنزي السركنات متشعل ملكو ترى بالنزي السركنات وسط فأكثروا فيهن من التهليل والتكبير والتحميد لا إله إلا الله الله أكبر الحمد لله سبحان الله يميل ذكرك أبزو بمالت رسول عليه الصلاة والسلام نقرأ رواه أحمد إمام أحمد بمسندات شيء زكوته ስለዚህ አንደኛ በዚክር ላይ ለመሳተፍ ራሳችንን ማዘጋጀት አለብን። ከመቼ እንጀምራለን ሲባል ዚክር ሙቀየድና ሙጥለቅ ይሆናል። ሙጥለቁ ገና ወሩ ከገባ ጊዜ ጀምሮ ሰኞ እንበለው ለምሳሌ እሁድ 30 ሆኖ ሰኞ ከገባ ከሰኞ አንድ ጀምሮ እስከ 13ኛው ቀን ድረስ ከሰላት በፊት ወይ በኋላ የሚል ገደብ ሳይኖር በመጨን ሰዓት የምንለው ዚክር ነው። ይሄ ምንድነው? ሙጥለቅ ያልተገደበ። ሁለተኛው ደግሞ ሙቀየድ የተገደበ የሚባለው ደግሞ 9ኛው ቀን የውሙ አረፋ ከፈጅር ሰላት መሰገድ ይጀምራል። ከፈርድ ሰላት በኋላ ከአምስቱም ወቅት ሰላት ሆኖ እስከ 13ኛው ቀን አስር ሰላት ተሰግዶ ዚክር እስኪባል ድረስ ማለት ነው። እስከዛ ድረስ ከፈርድ ሰላት በኋላ ዚክሩ ይባላል። በሁለቱም እሳተፋለሁ ያለ ሰው እንደነያው አጅሩንም ያገኘዋል ማለት ነው። ተግባባ? አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله والله أكبر ولله الحمد. عندنا دمو النزين سبحان الله الحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله. إهن ذكروችን አብዙ ተብሏል። አንድ ይሄን እንሰራለን። ሁለተኛ ጾምን በተመለከተ 3 ወይ 4 ነጥቦች ሊነሱ ይችላሉ። አንደኛ የዙልሂጃን የመጀመሪያዎቹን 9 ቀናቶች ሙሉውን መጾም የፈለገ ሰው መሳተፍ ይችላል። ለምን ሐዲሱ ከላይ የተጠቀሰው ምን ይላል? አልዓመሉ ሷሊሁ ፊሂነ አሐቡ ኢለላህ። በእነዚህ 10 ቀናቶች የሚሰራ መልካም ስራ አላህ ዘንድ የተወደደ ቢሆን የለም ከ10 ቀን በተሻለ መልኩ አለ። አልዓመሉ ሷሊህ መልካም ስራ የሚለው ቃል ሁሉንም ያካትታል። ጾም ከመልካም ስራዎች አንዱ ነው። በላጭም ተግባር የገራለት ጾም አንድም ቀንም ይሁን ወይ አቆራርጦ ወይም በተከታታይ 9ኙንም ቀን ልጹም ካለ ይችላል። 10ኛው ቀን አይጾምም ዒድ ነውና ማለት ነው። ይሄ አንደኛው ነጥብ ነው ያን ቀን መጾም በተመለከተ። ሁለተኛው አሁንም ከጾሙ ሳንወጣ ቀዳውን መፈጸም የፈለገ ሰው የረመዳን ቀዳ ያለበት ሰው ይኖራል። በዑዝር ምክንያት ሴቷ በኃይል ወይ በመውለድ ወይ ወንዱና ሴቱ በበሽታ ወይ በሌላ በሙሳፊርነት ሰበብ ያልጨረሱት ያላጠናቀቁት የረመዳን ቀዳ ካለባቸው ይሄንን ቀዳ በዚህ በዙልሂጃ እናደርገው ካሉ አው ይቻላል። ይሄም ሌላኛው ሁለተኛው ጾም። ሶስተኛው ደግሞ ቀዳ ያለበት ሰው የዙልሂጃን ተጠውዕ ላስቀድምና ቀዳዬን ቀስ ብዬ ከፍላለሁ ቢልስ? አንዳንዱም እንዲጠይቃል ምን የረመዳን ቀዳ ያለብኝ ዙልሂጃን በጾም ማሳለፍ ብፈልግ ይፈቀድልኛል ወይ ነው። እዚህ ጋር አንድ ፈትዋ አለ የሆነ ዓሊም ተጠይቀው የመለሱት ሁክሙ ሲያም العشر لمن عليه قضاء من رمضان የረመዳን ቀዳ ያለበት የዙልሂጃን 10 ለመጾም የፈለገ ሰው ይችላል ነው ሲባሉ ሸይኹ ምናሉ فالراجح من أقوال العلماء جواز صوم التطوع
لمن كان عليه قضاء من رمضان የረመዳን ቀዳ ያለበት ሰው ቀዳው ያለበት ተጠውዕ የሆነውን ተጨማሪ ጾም መጾም ይችላል ማለም የዲቅ ወቅቱል ቀዳ የቀዳው ቀን እስካልተጣበበ ድረስ መሰለን 10 ቀን ቢኖርበት ከረመዳን ቀጣዩ ረመዳን ሊገባ የቀረው 11 ቀን ብቻ ነው ቢባል እስከዚህ በኋላ ሱና መጾም አይችልም ለምን እዳውን ለመክፈል ብቻ ነው ያለው ቀን 10 ቀን ነው ምክንያቱም በ29ም ሊያልቅ ይችላል ወሩ ስለዚህ በተከታታይ እዳውን ብቻ ይከፍላል አሁን ግን ያለው ወቅት ሰፊ ከሆነና የቀዳውን ወቅት የማይጋፋበት ከሆነ ቅድሚያ ሱና ላስቀድም ቢል ቀዳው ወቅቱ እስካለው ድረስ ይችላል ብለው በሰጡት ፈትዋ መሰረት ምን አድርገዋል ማለት ነው የዙል ሒጃ የመጀመሪያዎቹ 9 ቀናቶችን በሱና ጾም እሷም ሆነ እሱ ማሳለፍ ይችላሉ ከዛ ቀስ ብለው ቀዳቸው ጋር ይሆናል ማለት ነው ይሄ ጾምን በተመለከተ ስንተኛ ነጥብ ነው ያላችሁ 3 ነው 4 ነው አልገባም ሌላው አራተኛ ደግሞ ቢነሳው ነጥብ እዚህ ላይ አንድ ላይ ለይቶ መጾምስ ቀዳም አለብኝ እንደገና በዙል ሒጃ የሱና ጾም እንዲሆንልኝ ተሽሪኩ ንያ ማለት ነው ሁለቱን አንድ ላይ አጋርቼ ይቻላል ወይ ይሄንን በተመለከተም ሸይኹ ምን ይላሉ هل يجوز تشريك نية قضاء صيام رمضان مع يوم من ايام ذي الحجة የረመዳን ቀዳይን ከذي الحجة ቀናቶች በአንደኛው በመጾምበት ሰዓት በሱናነቱ የቀኑንም ጾማጅል እንደዚሁም ደግሞ ያለብኝንም ቀዳ የረመዳንን በአንድ ንያ ይችላል ወይ الجواب لا አይቻልም ይላል قضاء رمضان فرض የረመዳን ቀዳ فرض ነው وصيام ذي الحجة سنة የዙል ሒጃ ጾም ሱና ስለዚህ ሱናና ዋጅብን በአንድ ንያ ማጋራት አይሆንም መሆን ያለበት ምንድነው ወይ አንዱን ይነይት ከዛ በኋላ አንዱን ይፈጽማል ከሆነ አይቀር ደግሞ ቀዳውን አስቀድሚ ብለው ምክሩን ሸይኹ ቀጥለዋል ምክንያቱም እዳን መክፈል ከሱና በፊት ሁሌም ተወዳጅ ነው በማለት በዚህ መልኩ ተናግረዋል ይሄ ሁለተኛው እንግዲህ ከዚክር ቀጥለን በጾም መሳተፍ የምንችልበት ነው ኢንሻአላህ ቀሪውን ነጥብ ደግሞ ከአዛን በኋላ እናየዋለን ሌላው ደግሞ ያው ሶስተኛው የኡድህያን ጉዳይ በተመለከተ ነው ከአስረኛው ቀን ወይም የውሙና ተጀምሮ ለአራት ተከታታይ ቀናቶች እስከ 13ኛው ቀን የሚታረድ የእርድ አይነት ነው እና ይህንንም ተግባር መፈጸሙ ሱና ሙአከድ እጅግ የጠነከረ ሱና በተለይ አቅሙ እያለው መተው ያስወቅሳል ማለት ነው ከፊሎቹም ዋጅብ ነው የሚሉ አሉ ግን ያው የተሻለው የጠነከረ ሱና ነው በዚህ ተግባር ላይ መሳተፍም ሌላው ከኛ የሚጠበቅ ረሱል አለይሂ ሰላቱ ወሰላም ما عمل ابن آدم ይሄን ሐዲስ በተለይ በደንብ አድምጡ የአደም ልጅ አልሰራም ይላል يوم النحر عملا يوم النحر አስረኛው ቀን ዒድ አልአድሃ የሚከናወንበት የመጀመሪያው አንድም ኸይር ስራ አልሰራም አሐበ ኢላ አላህ ዘንድ በጣም የተወደደ ሆኖ من إراقة دم የዛን የኡድህያውን እንስሳ ደም ከማፍሰስ የሚልቅ ምን ያህል አላህ ዘንድ እንደሚያቀርብ በእርዱ ስራ ላይ መሳተፍ ያሳያል እንደውም وإنها لتأتي يوم القيامة بقرونها وأصلافها وأشعارها ነገ يوم القيامة እሱ ኡድህያን ነይቶ ያረደው ከብት ወይም በግና ፍየል ከነቀንዱ ከነኮቴዎቹ ከነጸጉሩ ይመጣል بمعنى የእያንዳንዱን ያረደውን እንስሳ የሰውነት ክፍሉን ያህል አጅር ያገኛል ምንም የሚቀርበት ነገር የለም وإن الدم ጭራሽ በምሳሌ ሲገልጹልን ገና እዚህ ኡድህያውን ነይተ ልታርደው ስትል ከግሮሮ በኩል የሚወጣው ፈሳሽ ደም ለيقع من الله عز وجل بمكان الله ዘንድ ነው ቀድሞ የሚያርፈው የሚወድቀው قبل أن يقع على الأرض ምድር ላይ ከመውደቁ በፊት كناية عن القبول የጌታ አላህ መለኮታዊ እጅ ፍጥረታዊ የእንስሳ ደም ይነካል ማለት አይደለም تعالى الله عن ذلك ነገር ግን ገና ደግሞ መሬት ከመንካቱ በፊት ሲባል አላህ ዘንድ ተቀባይነቱ እጅግ የፈጠነ ይሆናል ገና ደግሞ መሬት ከመድረሱ በፊት ንያ ነው የሚወስነው ማለት ነው ስለሆነም አሉ ፈጠይቡ بها نفس ስታርዱ ውስጣችሁ ደስተኞች ሆናችሁ ምንም ሳትሰስቱ ሳትጨናነቁ ፈታ ብላችሁ ወረዱ አላህ ይወፍቃል አላህ አክብሩ ይስተላል ስለዚህ ይሄ ትልቅ አጅር እንዳለው ያሳያል ማለት ነው የኡድህያ ተግባር ጥሩ መሳተፍ እንፈልጋለን ምን መስፈርት አለው የሚባል ከሆነ እንግዲህ አንዳንድ መጠንቀቅ ያለብን ነገር አብሮ እዚህ ጋር ተብራርቷል إذن ماذا يجب على من أراد أن يضحي የኡድህያን ስነ ስርዓት ማከናወን የፈለገ ሰው ምንድነው ግዳጅ የሚሆንበት ወይ ሊጠነቀቅባቸው የሚገቡ ሲባል አንደኛ ዙል ሒጃ ወሩ ከገባ ሰዓት ጀምሮ የእርድ ስነ ስርዓቱ እስኪከናወን ድረስ ከጸጉሩም
ከጥፍሩም ከቆዳውም ምንም ነገር እንዳያስወግድ የሚያስቸግር ነገር ካልሆነ በስተቀር ማለት ነው ምንም እንዳይስ ተብሏል። ይሄን በተመለከተ ኡሙ ሰለማ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ደኸለት العشر የዙል ሒጃ የመጀመሪያው 10 አሊፍ ብሎ ከገባ ወአራደ አሐዱኩም አን يضحي ከናንተ ውስጥ ደግሞ አንዳችሁ እርድን ማከናወን ከፈለገ فلا يمس من شعره وبشره شيئا ከፀጉሩም ሆነ ከሰውነቱ ወይ ከቆዳው አንዳች ነገር እንዳይነካ ብሏል ኢማም ሙስሊም በሰሒሐቸው ዘግበውታል። ስለዚህ አሁን እንዳለው ወሩ 30 አልቆ ሰኞ ይጀመራል ቢባል መሰለ የጥፍሩም ይሁን የቆዳ ወይ የፀጉር ጣታችንን እስከ እሁድ ድረስ ባለው ማጠናቀቅ መቻል አለብን። ተግባባ። ይሄ ሁክም ማንን ነው የሚመለከተው ሲባል የሚያርደውን ሰው አይደለም። ያዳመጣችሁ ማንን አይመለከትም? የሚያርደውን አይመለከትም። ወጪውን የሚሸፍነው የሚያርደው ሌላ ሰው ሊሆን ይችላል። እኔ በግ ወይ ፍየል ወይ በሬ ልገዛ እችላለሁ። ነገር ግን እስከ ዛሬ ልምድ የለኝም ፈራለሁና ኡስታዝ ሸምሱዲን አንድ ይረድልኝ ብዬው ሊያርደው ይችላል። እሱ ማንን ይመለከታል ታዲያ ሲባል አራጁን አይደለም። ወጪውን የሸፈነው የኡድሂያው ንያ በእጁ ያለው ነው። ሰውየው በቀጥታ ማረደ በሰው በኩልም አሳረደ እዚህ ጋር ከፀጉሩ ከጥፍሩ የተባለው ያንን የኡድሂያውን ወጪ የሚሸፍነው ነው። ተግባባ። ምክንያቱም ላያርድ ይችላል ወይ ደግሞ ብዙ ጊዜ ከምንገዛበት ቦታ እኛው ሰራለን እንረደው ብሎ የሚመጡ ሰራተኞች አሉ ሊያርዱት ይችሉ ይሆናል እነሱ። ስለዚህ አራጁን ሳይሆን ወጪውን ሸፋኙን ነው የሚመለከተው። ተግባብተና ቀጥታ በእጁ ማረደ በሰው ማሳረደ እሱ ስለሆነ የኡድሂያውን ወጪ የሚሸፍነው ይሄ ህግ ይመለከተዋል። የሚያርደው ሰው ወኪል ከሆነስ አይመለከተውም ለመሳሰል ካላለ በስተቀር። እኔ ታናሽ ወንድሜ ነው የሚያርደው ካልኳችሁ ወይ ልጅ ሃይደር ከሆነ እሱ ይረድ እኔ ግን ወጪውን እስከሸፈንኩ ድረስ ህጉን ነው የሚመለከተው። ተግባብተናል። እንደዚሁም ቤተሰቦቼን ባለቤቴን ልጆቼን አይመለከታቸውም ማለት ነው። ቀጥታ ህጉ ወጪውን ከሸፈነው ጋር የሚገናኝ ነው። ድንገት ረስቶ ወይ ሆን ብሎ ደግሞ ከፀጉሩም ሆነ ከጥፍሩ ወይ ከቆዳው አንዳች ነገር እርምጃ ቢወስድስ ከተባለ ተውበት ያድርግ ከማለት ውጪ የኡድሂያው እርዱ አይበላሽበትም። ነገር ግን ሙኻለፋ ህግን ጥሷልና ወደ ጌታ ተመለስ ተውበት አድርግ ይባላል። ከፋራም የለበትም ካሳንት የሚለው እርዱም ትክክል ይሆናል ማለት ነው። ይሄን መስፈርት ማሟላት ይገባናል። ሁለተኛው ደግሞ መስፈርት እርዱ የሚከናወነው ከዒድ ሰላት መልስ ነው። ከሰላቱ በፊት ሊታረድ አይገባም እንደ ዒዱል ፊጥር ማለት ነው። ከሰላት መልስ መሆኑ ሌላው ሁለተኛው ነው። ረሱል አለይሂ ሰላቱ ወሰላም መን ዘበሐ ቀብለ አን ዩሰሊ ከመሰገዱ በፊት ያረደ ሰው ፈሊዩዒድ መካነሃ ኡኽራ በስፍራው ሌላ ያምጣና ይረድ ነው ያሉት። ወመን ለም የዝበሕ ፈሊየዝበሕ ያላረደ ከሆነ ደግሞ ያን ያመጣው ይረድ ብለዋልና ማለት ነው። በዚህ መልኩ ያው እስከ 13ኛው ቀን ድረስ ነው። የግድ 10ኛው ቀን ብቻ ማለት አይደለም እኛ ዒድ ብለን በጠራ ነው። ሌላው ደግሞ ሶስተኛው ምንድነው? እንደተመለሰ የዛኔ ከቻለ ካረደው ነገር መብላት። እኛ ግን መጀመሪያ ወለምን በላው ብለን በኪሎ 2 ኪሎ ቤት ይገዛል እሱ ተዘጋጅቶ ይጠብቀናል። ከዛ ስንመለስ እዚህ ጋር እንዲከናወንና ያስ ሊሰራ ቤት የተዘጋጀው ይበላል። ግዳጅ አይደለም። በርግጥ ሱናው ግን ካረድከው ከራሱ ላይ መብላቱ ነው። ከሱ ላይ ቢበላበት ይሄም የተወደደ ይሆናል። እንደገና ደግሞ ሌላው ሱና ወአን ينحرها بنفسه إن استطاع ከቻለ ራሱ ምን ያስፈራው አላህ ሐላል ያደረገለትን ነገር ማለት ነው። ከቻለ ራሱ ማረዱ ሌላው የተወደደ ይሆናል። እና ያው የሚታረደው ከቤት እንስሳ ነው። ሌላው መስፈርቱ ሶስተኛው ከቤት እንስሳ ውጭ አይቻልም። የቤት እንስሳ የተባሉት ሶስቱ ናቸው። አንደኛው ግመል ነው። ሁለተኛው ከብት ነው። ከብት ሲባል በሬና ላም ማለት ነው። ሶስተኛው ደግሞ በግ ወይንም ፍየል። ከነዚህ ውጭ የለም። ዶሮ አይቻልም። እንዲሁ ለዒዱ ቀን ድምቀት የዶሮ ፍቅር ያለው ሰው ማረድ ይችላል። በኡድሂያ ስም ግን ከሶስቱ ውጭ የለም። የነዚህ ሶስቱ እድሜ ጉዳይም ተገድቧል። ከዝቅተኛው ብንነሳ በግ ነው 6 ወር ነው ዝቅተኛው። ከዛ በላይ የሆነ 6 እና ከዛ በላይ። ወደ ፍየል ስንሄድ ደግሞ አመት የሞላው ነው ወይም ከዛ በላይ። ከዛ ወደ በሬ ስንሄድ ደግሞ 2 አመት የሞላው ይሆናል። አራተኛው ትልቁ ግመል ነው 5 አመት የሞላው። በደረጃ የማን ይበልጣል አጅሩ ከተባለ ግመል ነው የሚበልጠው። ግን እኛ ጋር አልተለመደም። አረቦች ጋር ዋና ምግባቸው እዚህ ሀገር አልተለመደም። እንደ አጅር ግን የሱ በላጭ ነው። እና ሲገዛ ደግሞ ሞላ ያለው መገዛቱ በራሱ የተወደደ ነው። አላህ አቅሙን ይስጣል። እና በዚህ መልኩ አንድ ሰው ለቤተሰብ አንድ በግ ወይ አንድ ፍየል ቢገዛ ያብቃቃዋል ማለት ነው። ካልሆነ ያው ሁሌ እንደተለመደው ለሰባቱ ነን በጀማዓ
በሬም ይሁን ወይ ግመሉን በዛ መልኩ ማረድ ይቻላል። የሞተ ሰው ካለ ወሲያ ኖሮት ከሆነ ያን ወሲያ ለመፈጸም ለሰውየው ምናርድለት ከሆነ ያም አጅሩ በአላህ ፍቃድ ለሟቹ ይበቃዋል። እሱ ዘንድ ግን ወሲያ ከሌለ ዝም ብለን የሞተውን አካል ነጥለን በሱ ስም እንረድ ከተባለ ግን ይሄ አይሆንም ከሱናም አይደለም በማለት ፈትዋ ሰጥተዋል። ወላሁ አዕለም። ባጭሩ ይሄንን ያክል ለማስታወስ ነው። እንግዲህ አላህ 10 ቀናቶች የምንጠቀምበት ያደርጋል። ሌላው የመጨረሻ መልእክቴ ገጠር ለምንሄድ ሰዎች ያው ብዙ ሰው ቤተሰቦቹ ገጠር የሆኑና በአረፋ አስቀድሞ 3 ቀን 4 ቀን ወይም ቀኑ ሲደርስ ወደዛ የሚሄድ ሰው አለ። እንግዲህ ከሄድን አይቀር ትልቅ አጅርን ሸምተን እንድንመጣ በሚያስፈልጋቸው ጉዳይ በዱንያ በልብስ በሌላው ብቻ ሳይሆን መንፈሳዊ ህይወታቸው በደንብ እንዲበረታ በዲናቸው ጉዳይ እንዲጠነክሩ የዳዕዋንም ጉዳይ አደራ። በተለይ የገጠር ሰው አብዛኛው ሰው አይሰግድም። ከሚሰግደው ውስጥ ደግሞ አብዛኛው ሰው የሰላትን ትክክለኛ ማዕዘናት ዋጅባቶች አያሟላ። አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ሐዲስ ደግሞ ሁሌም አስፈሪ ነው። ሰውየው 70 ዓመት ይሰግዳል ከሰላቱ ድካም እንጂ ሌላ ምንም አያተርፍም ያለው። ለምንድን ነው ሲባል ላ ዩቲሙ ሩኩዐሃ ወላ ሱጁደሃ፣ ሩኩዕና ሱጁድን በአግባቡ አያሟላም ነው የተባለው። ሩኩዕና ሱጁድን በአግባቡ ሳያሟላ 70 ዓመት ሙሉ ሰግዶ ድካም እንጂ ሌላ አያተርፍም ከተባለ ጭራሽ ስለ ሰላት አርካን ዋጅባት የማያውቁ ነዋቂዶችን ያልተረዱ ዘመዶቻችን ቤተሰቦች ምን ሊሆኑ ነው? በእርግጥ አላህ ገፉር ረሂም ነው እንላለን፣ ግን ብቻውን በቂ አይሆንም። ሰበቡን መወጣት ያስፈልጋል። እዛ ከሄድን አይቀር ደግሞ 1 ሳምንትም ይሁን 2 ሳምንት ከቆየ ነይተን ለምን አስተምረን አንመጣም? የገጠር ሰው ደግሞ በቡና ሴሪሞኒ ጉዳይ ይሰበሰባል። ማሻአላህ ለነሱ ካልዲስ ኮፊያቸው ይሄን ሴሪሞኒ ይወዱታል። ስለዚህ አንተ ቤትህ ወይ ግቢህ እዛ ገጠር ላይ ሰፊ ከሆነ የአካባቢውን ሰው ጠርተህ ቡናውን ቆጮውን ተዘጋጅቶ በተሰበሰቡበት አጋጣሚ ሰው ጨዋታና ወሬ ይወዳል አይደለም እንዴ? በዛው አጋጣሚ ስለ ሰላት ቢያስተምርስ ያ ሰው እኮ እንደው አላህ አሳክቶለት 1 ሳምንት እንደምንም ለፍቶ ሰላታቸውን በአግባቡ አስተካክሎ ተውሂድን አስተምሮ ከተመለሰ እስኪሞቱ ድረስ እኮ በሱ ሰበብ የተስተካከለው ተውሂዳቸውን ሰላቱ አጅሩ ለሱ ነው የሚሆነው። ለምን ይሄን አንጠቀምም? እኔ በፊት ገጠር ላይ መስጊድ ለማሰራት ለዳዕዋ በተመላለስኩበት ትልቁ የወሰድኩት ልምድ ይሄ ነው። ሰው በደረቅ ዳዕዋ ሲባል ጥቂት ሰው ነው የሚመጣው። ነገር ግን ቡና ሻይ ምናምን አዘጋጅተን ሜዳ ላይ ማለት ነው ልክ አሁን መንገድ ላይ እንደተለመደው ቡና ረከቦቱንም ምኑንም ገዝተን ማለት ነው ሜዳ ላይ አድርገን በዛፍ ስር ኑ ስንላቸው ህዝቡ እንዳለ ተጋግቶ ነው የሚመጣው። ግን የሚጠጡት ቡና ነው። በቃ ለነሱ ምንድነው ተሞካ ደስተኛ ነው የሚሆኑት። እኛም ይሄንን አይተን ነው የዛኔ አህለል ኸይር አስቸገርንና ከ1000 በላይ ሲኒዎችን ከ20 በላይ የቡና ጀበና እንደዚሁ ማንቆርቆሪያ ተገዛ። ስኳርና ቡና በኩንታል ገዝተን እዛ ገጠር ላይ ላሉ ኡስታዞች ነው የምንመድባቸው። 40-50 ኡስታዞች በስራችን ካሉ 40 የተለያየ ገጠር ላይ እንሰጣቸውና በሚያስተምሩት ሰው ልክ ማለት ነው ያ ሰው ተሰብስቦ ይመጣል። ቡናውን ሻዩን እየጠጣ ግን ዳዕዋውን ይሰማል። ቀላል ነው። ሳንቲሙ 100,000 200,000 ቢሆን ነው በአንድ ጊዜ ምናልባት የሚያስፈልገው ወጪ ያ ሁሉ ቦታ ለመድረስ። ግን 10-20 ሰው ቢቃነስ ለአን يهدي الله بك رجل واحد خير لك من حمر النعم። እኛም ደግሞ 11 ወር ሙሉ የለፋችሁበትን ገንዘብ ይዛችሁ ገጠር ስትገቡ ቤተሰብ ጋር የግድ ከብቱ ወይ ልብሱ ብቻ አይደለም ሆነ ያለበት አካባቢው ሰው ሰብስባችሁ ስለ ዲን ማስተማር ማስታወስ የሰላት ጉዳይ እስኪ እንጠያየቅ ምንድነው የሚባለው ተብሎ በጥያቄና መልስ ሰው ይወዳል። በዚህ አይነት መልኩ እንዲሳተፍ ተደርጎ ቢያንስ በዳዕዋው ጉዳይ ላይ ክፍተቱን ለመሙላትም ጥረት ብታደርጉ አላህ ይወፍቃችሁ። ምናልባት የሚያነብሰው ከሆነ ብሮሸር ማዘጋጀት እኮ ይቻላል። ሀታ ፕሮቴስታንቶች በሙስሊሙ ዒድ ላይ ጉራጌው በጠቅላላ ገጠር ይገባል የሚባልበት ቀን ያውቁና እኛ ምን አገባን ብለው እነሱ ብሮሸር ያዘጋጁና አውቶቡስ ተራ ወይ ወልቂጤ ላይ ወይ ወሊሶ ላይ የሆነ ዋና ቦታ ላይ ዝም ብሎ ማደል ቢያንስ አንድ ሰው ሰበቡል ሂዳያ ከሆነ ለዛውም ለኩፍር ማለት ነው። እኛስ ለህዝቡ የሚሰራ ምንድነው ማድረግ ያለብን? ይሄ ነገር ሊኖር ይገባል። አላህ ይወፍቀን፣ ለዲናችን እንሰራ ያድርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።